እንግዲህ ሰደቃ የተለያየ ደረጃ እንዳለው ሁሉ ደረጃውን የሚጨምረው ደግሞ ከጊዜ ማንሳር ደረጃው ይጨመራል ተግባባን ግዚዎች አሉ ሰደቃ በዛ ቀን ከሰጠ የበለጠ አጅርህ የሚባዛበት ان الانفاق في بعض الاوقات افضل منه في غيرها አንዳንዴ ሰደቃ የምትሰጠው በተለየ ወቅት ከሌላው ወቅት የተሻለ አጅር ይኖረዋል ከልኢንፋቅ في رمضان مثلا رمضان ላይ ሰውን አብዛኛውን ዘካ የሚወጣው ረመዳን ላይ ምን ነው አጅሩ ስለሚደራረብ ነው ረመዳን ላይ የሚወጣ ሰደቃ ዘካ ትልቅ አጅር አለው በሌላው ጊዜ ከምትሰጠው ይልቅ يقول النبي صلى الله عليه وسلم افضل الصدقه በላጩ ሰደቃ صدقه في رمضان ረመዳን ላይ የምትሰጠው ሰደቃ ትልቅ አጅር አለው ረመዳን ላይ የምታበለው ምግብ ትልቅ አጅር አለው كما قال ابن عباس የነብዩ صلى الله عليه وسلم ባህሪም ይሄ ነበር ابن عباس እንደገለጸው يقول كان رسول الله صلى الله عليه وسلم اجود الناس نبي صلى الله عليه وسلم በጣም ቸር ሰው ናቸው وكان اجود ما يكون في رمضان በተለይ ረመዳን ላይ ደግሞ ቸርነታቸው መስመር ያልፋል በጣም ይጨምራል ይላል አነስ رضي الله تعالى عنه ይሄ ደግሞ صحيح ቡኻሪና ሙስሊም ላይ የተዘገበ ሐዲስ ነው ረመዳን ላይ የሚሰጥ ሰደቃ ትልቅ ስለሆነ ነብዩ ሰለላሁ ዐለይሂ ወሰለም በዛን ወቅት ብዙ መስጠትን ያበዙ ነበር ثانيا ሁለተኛ በላጭ ወቅት ምንድነው الصدقه في ايام العشر من ذي الحجه በذو الحجه የመጨረሻ 10 ቀናቶች ውስጥ መጀመሪያ 10 ቀን ውስጥ የሚሰጡ ሰደቃ በላጭ ናቸው ذي الحجه ማለት የዓረፋ ምን ወይም ኢድ አልአድሃ ዓረፋ ከመሆኑ በፊት ያሉ 10 ቀናቶች በዚህ ቀን የሚሰሩ ስራ በላጭ መሆኑን ነብዩ ተናግረዋል ሰደቃም ከስራዎች ውስጥ ነው يقول النبي صلى الله عليه وسلم ما من ايام العمل الصالح فيها احب الى الله من هذه الايام ምንም ቀናች እኮ የለም ስራዎች ከአላህ ዘንድ የበለጠ የሚወደዱበት ከነዚህ 10 ቀኖች ውስጥ ይላሉ ከነዚህ 10 ቀኖች በተሻለ መልኩ قالوا يا رسول الله ولا الجهاد في سبيل الله جهاد እንኳን ሰውየው ቢወጣላቸው قال ولا الجهاد في سبيل الله جهاد እንኳን ቢሆን الا رجل ይህ ከሰው ከሆነ ግን ይበልጣል رجل خرج بنفسه وماله ثم لم يرجع بذلك بشيء ሰውየው በገንዘቡም በሐያቱም በነፍሱም جهاد ወጡ ሳይመለስ እዛው ሞቶ ከቀረ የዚህ ሰው አጅር ይበልጣል ከዚህ ውጭ ግን በሌላ ቀን የሚሰራ ስራ ከነዚህ ቀኖች ጋር አይወዳደርም جهاد ወጡ በገንዘቡ በነፍሱ እዛው ሞቶ የቀረ ሰው ቢሆን እንጃሉ ነብያችን ሰለላሁ ዐለይሂ ወሰለም حديث رواه البخاري ሌላው ደግሞ ከወቅቶች ውስጥ በላጭ ወቅት ምንድነው في ايام الشده ሰዎች በጣም በተቸገሩበት ወቅት የሚሰጥ ሰደቃ በተመቻቸው ጊዜ ከሚሰጠው ሰደቃ ይበልጣል ومن اوقات الفاضله يوم ان يكون الناس في شده وحاجه ماسه በተለይ በላጭ የሚሆንበት ወቅት ሰዎች የሚቸገሩበት ወቅቶች አሉ ረሃብ አገር ውስጥ የሚገባበት ያን የምትሰጠው ሰደቃ ከጊዜ አንፃር ትልቅ ደረጃ አለው كما في قوله تعالى ከዚህ አላህ Subhanahu Wa Ta'ala አንቀጽ የተወሰኑ ጊዜዎች ትልቅ ቦታ አጅር እንደሚያስገኙ ጊዜዎችን ይጠቁማል يقول او اطعام في يوم ذي مسغبه ትልቅ ዒባዳ ማለት በተቸገረ ወቅት ላይ መስغبه ማለት يوم الجوع والشده አስቸጋሪ ቀን የረሃብ ቀን ማለት ነው መስغبه في يوم ذي مسغبه በዚህ ቀን ውስጥ ዘካ ሰደቃ መስጠት ነው ይላል አላህ Subhanahu Wa Ta'ala ይህ ትልቅ ምን እንዳለው የአኺራውንም አከበት የአኺራውንም ችግር ለማለፊያ በር ነው ይላል Subhanahu Wa Ta'ala ሰደቃ መስጠት መግቢያ ላይ እንደተናገርኩት ብዙ የሆኑ ትሩፋቶች አሉት ثمرات الصدقه እነዚህን ትሩፋቶች እናያለን ሰውየው ሪዝቅ ዱንያ ላይ ገንዘብ በመስጠቱ ምን ይተካማል ምን ያተርፋል እናያለን للصدقه فوائد وثمرات كثيره في الدنيا والاخره አንድ ሰው ሰደቃ በመስጠቱ الدنيا ማአኺራውም ላይ ብዙ ጥቅሞችን ያገኛል አወለን ዱንያ ላይ የሚያገኘው መጀመሪያ ነው ከዛ ወደ አኺራው እንሄዳለን አወለን አንደኛ انها تمحو الخطيئه ሰውየውን ወንጀሉን ታጥብለታለች كما في صحيح الترغيب يقول عليه الصلاة والسلام نبياتنا من قالوا والصدقة تطفئ الخطيئة كما تطفئ الماء النار صدقك وانجل تطفالك لك وخاصة عندما يطفال أنت تساست وانجل يترك تشلال صدق الله ياتشن وانجل يطباتال يبسباتال إيه مجمرونه ثانيا هو التنيو الصدقة تشرح الصدور ልብን ትከፍታለች ውስጥ ጭንቀት ጥበት ይሰማይ صدقه ሰጥ አላህ ልብህን በዛ صدقه ይከፍትልሃል كما رواه امام احمد ان رجلا جاء الى النبي صلى الله عليه وسلم فشكى اليه قسوه قلبه አንድ ሰው ወደ ነብያችን صلى الله عليه وسلم መጣና የልብ ድርቀት እንዳገኘው ለነብዩ ነገራቸው ነብዩ صلى الله عليه وسلم መፍትሄውን ግን ሰጡት ምን አለ فقال له النبي صلى الله عليه وسلم اذا اردت تليين قلبك ልብህን ማለዘብ
ጥሩ ነገር እንዲሰማህ ከፈለክ فأطعم المسكين مسكين أبلا مكب صدقة سد وامسح على رأس اليتيم يتيم من راس دابسال يتيم أباته بالجنة ጥሎት የሞተ ሚንከባከቡ ያጣሰው አለ ራሱን በእዝነት ዳብሰው ይልብህን ያለዝብልሃል ደስታን ሐሴትን ውስጥህን ይሞላልሃል አሉ ነብያችን ሰለላሁ ዐለይሂ ወሰለም ስለዚህ ጭንቀት አንዳንዴ ይገጥማል ውጥር ዱንያ ትጠባሃለች በስፋቷ ሰደቃ ሰጥ الله سبحانه وتعالى ልብህን ይከፍትልሃል ثالثا ሶስተኛው ከሰደቃ ከመናገኛቸው ዱንያ ላይ ትሩፋቶች ውስጥ ተናሉ دعوة الملائكة የመላእክቶችን ዱዓ ታገኛለህ መላእክቶች ለሚሰድቁ ሰዎች የሚያደርጉት ዱዓ አለ በመላእክታ أفضل يدرج لهل كما في الصحيحين أن رسول الله صلى الله عليه وسلم قال نبياتنا صلى الله عليه وسلم صحيحين لبخاري ومسلم تسجب حديث ليمن يلعلو ما من يوم يصبح العباد فيه إلا ملكان ينزلان من المكوكان اللم ባሮች የሚያነጉበት ከሰማይ ሁለት መላእክቶች የሚወርዱ ቢሆን እንጂ እነዚህ መላእክቶች ዱዓ አድራጊ ናቸው ምን ይላል فيقول احدهم አንደኛው ብሎ ዱዓ ያደርጋል اللهم اعطي منفقا خلفا الله ሆይ ለሚለግሰው ምትክን ስጠው ይላል ستعرل الله እንዲተካለ መላእክቶች ዱዓ ያደርግልሃል ويقول الاخر ሌላኛው ምን ይላል اللهم اعطي ممسكا تلفا الله ሆይ የማይሰሰጥን ሰው ሳሳችን ሰው ጥፋትን ነግሰው ስጠው ይላል ብሩን በትንበት ይላል ስለዚህ አንተ ሰደቃ መስጠት የመላእክታን ዱዓ ታገኛለህ በእነዚህ መላእክቶች የሚደረግ ዱዓ ከአላህ ዘንድ ተመላሽነት የለውም አላህ ዘንድ የተከበሩ ኪራም በራራ የተከበሩ የተላቁ መላእክቶች ናቸው እነዚህ የሚያደርጉት ዱዓ ትልቅ ላንተ በረካን ይጨምርልሃል ኢዘን ከመላእክታ ዱዓ አግንተ ከነሱ ዱዓ ባንተ ላይ ከማድረግ እንድትጠበቅ صدقة مسطت ينوربها يدنا لي متاغنيو تروفات ነው رابعا ارتኛ الصدقه دواء للامراض البدنيه صدقه لو تروفاتو لاكلاوي بشتا مفتيه ነው ان في الصدقه دواء للامراض البدنيه كما هو دواء للامراض القلوب قدم لب ሲደርቅ ልብ ይከፈትልዘን صدقه ስጣላለም ይሄ መንፈሳዊ ጥቅሙ ነው አካላዊም ጥቅም አሉ ነብያችን ሰለላሁ ዐለይሂ ወሰለም كما في صحيح الجامع يقول النبي صلى الله عليه وسلم ነብያችን ምን አሉ በጣም የሚገርም ሐዲስ ነው ዳው መርዳኩም بالصدقه በሽተኞቻችሁን በሰደቃ ህክሟቸው ይላል ህክምና በሰደቃ ስጧቸው ይላል ሱብሃንአላህ ምን ያህሎቻችን አሁን ይሄን ተጠቅመንበታል የመጀመሪያው አንድ ሰው ሲያመው ሊያደርሰው የሚገባ ሰበብ ዱዓ ማድረግ ከዛ ሰደቃ መስጠት ከዛ በኋላ ወደ ሐኪም ይሄዳል يقول ابن الشقيق باستلالف الزجبال من يلالو سمعت ابن المبارك وسأله رجل عن قرحة خرجت في ركبتيه منذ 7 سنين عبد الله بن مبارك ታላቁን ኢማም አንድ ሰው መጥቶ ኮስቴካቸውን ይሰምቻለሁ ይላሉ ሸቂቅ የሚባሉት ዓሊም ይህ ሰው መጣና አንድ ቁስል እግሩ ላይ እንደወጣበት ነገራቸው ያ ቁስል ሁሌም ይደማል ሊድን አልቻለም 7 አመት ሙሉ وقد عالجها بانواع العلاج ያልተጠቀመው የመድኃኒት አይነት የለም وسأل الاطباء فلم ينتفع به ሐኪም ዶክተር የተባለ ያላማከረው የለም 7 አመት ሙሉ እግሩ ይቆስላል ሊድንለት አልቻለም መፍትሄ ሊያገኝ አልቻለም መጥቶ ለአብዱላህ ኢብኑ ሙባረክ ሲነግራቸው فقال አብዱላህ ኢብኑ ሙባረክ ይሄን ሐዲስ ተደግፈው ነገሩት ምን አሉ اذهب فاحفر بئرا في مكان يحتاج الناس الماء ሰዎች የውሃ ችግር ወዳለበት አካሄድና ጉድጓድ ውሃ ቆፍራሉት فاني ارجو ان ينبع هناك عين ويمسك الله عنك الدم እኔኮ ተስፋ አደርጋለሁ ከአላህ ከዛ ቦታ ውስጥ ውሃ ይፈልቅልህና እነዛ ሰዎች የሚተከሙበት አላህ Subhanahu Wa Ta'ala ከዛ ውሃ ሲፈልቅ ያንተን ቁስል ደሙን ደግሞ ወደ ውስጥ ያደርቅልሃል ብዬ ተስፋ አደርጋለሁ ሂድ ቆፍራሉት አብዱላህ ኢብኑ ሙባረክ ይህ ሰው እንዳሉት ሄዶ ቆፈረ ففعل الرجل ሄዶ ሲቆፍር ውሃ ወጣ فشفاه الله تعالى الله سبحانه وتعالى ለሰባት አመት ስንት ዶክተር አማክሮ ያልዳነውን በሽታ ይሄን ጉድጓድ ውሃ ሰደቀቱል ጃሪያ በማድረጉ አላህ Subhanahu Wa Ta'ala ዳነው ሱብሃንአላህ አሁን ቤተሰቡስ ብዙ በሽተኛ አለ ልጆቻችን ታሟል ባለቤት ታማለች ባለሽም እንዲሁ ታሟል አባት ወይ በህመም አልጋ ላይ እየተሰቃዩ ነው በሰደቃ እንከማቸው ይሄ የነብዩ ሐዲስ ነው وما ينطق عن الهوى ان هو الا وحي يوحى ስለዚህ ሰደቃ መስጠት ለጤንነታችን ፈውስ ነው خامسا ዱንያ ላይ ከምንጠቀመው በሰደቃ
ጥቅማችን ውስጥ الصدقة توصلك إلى البر درجة البر صدقة درسهل أن العبد إنما يصل حقيقة البر عند سوكو درجة البر لدرس የሚችለው በصدقة ነው من الله سبحانه وتعالى القرآن لمن لن تنالوا البر መልካም ደረጃ አትደርሱም ጀነትን አታገኙም حتى تنفقوا مما تحبون ከምትወዱት ነገር እስክትለግሱ ድረስ صدقة መስጠት ትልቅ ደረጃ ያደርሳል ጀነት እንድትጎናጸፍ ያደርጋል ሳዲሰን ከصدقة የሚገኘው ጥቅም الصدقة تطهر المال ገንዘብን ታጸዳለች أن الصدقة مطهرة للمال تخلصه من الدخن الذين يصيبه من الحلف والكذب صدقة ገንዘብን ያጸዳዋል በንግድ ላይ ያለ አንተ ትምላለህ ትናገራለህ ብዙ ነገር ታደርጋለህ ያን ማጠቢያ ነው ይላሉ صدقة كان النبي صلى الله عليه وسلم يوصي التجار نبياتنا صلى الله عليه وسلم ነጋዴዎችን ሀብታሞችን ወሲያ አደራ ይሉ ነበር يقول يا معشر التجار እናንተ ነጋዴዎች ሆይ ان هذا البيع يحضره اللغو والحلف فشوبوه بالصدقة ይህ ንግዳችሁ እኮ ለጉ ዛዛታ መማል ማህልታ ብዙ ነገር ይደባለቅበታል በሶደቃ ቀላቅሉና ጠቡት ይላሉ ነብዩ ሰለላሁ ዐለይሂ ወሰለም رواه احمد والنسائي وابن ماجه كما في صحيح الجامع ስለዚህ صدقة የገንዘብህ እንኳን መርካቶ ስትለፋ ስትነግድ ስታወጣ ባንክ ስትከት ብዙ ነገር ይደባለቅበታል የዛ ማጠቢያ ነው ዱንያ ላይ ብርህ ንጹህ እንዲሆን የተባረከ ብር እንዲሆን صدقة ያደርግልሃል ሳቢዓን صدقة ከሚሰጠው ጥቅም الصدقة تطفئ غضب الله يا الله سبحانه وتعالى ቁጣ ታጠፋልሃለች صدقة يقول النبي صلى الله عليه وسلم ነብያችን ምን ያሉ ان صدقة السر በድብቅ የሚሰጥ صدقة تطفئ غضب الرب تبارك وتعالى صدقة ኮቺ يا الله سبحانه وتعالى ቁጣ ታጠፋለች አንተ ምናልባት ተሳስቶ ወንጀል ውስጥ ትወድቃለህ አላህ ይቆጣል ومن يحلل عليه غضب فقد هوى يا الله ቁጣ ደግሞ ካረፈበት መጥፊያ ነው صدقة ስትከቁጣው يا الله ቁጣ ታጠፋለች አላህ እንዲያዝንልህ ታደርጋለች ዱንያ ላይ ከምንጠቀመው ሌላው ደግሞ ምንድነው الصدقة تبارك المال አብዛኞቻችን ያልተረዳን ነው صدقة ገንዘብን ትባርከዋለች መስጠት የሚያጎለው የሚመስላል ላ አይጎልም ነብያችን ሰለላሁ ዐለይሂ ወሰለም ምን ይላሉ ما نقص مال امرئ من صدقة የአንድ ሰው ገንዘብ እኮ የአንድ ሰው ገንዘብ አይጎልም صدقة በመስጠት ይላል አበደን አንተ صدقة ስጥ እየተባረከልህ እየጨመረልህ ነው የምትደው يقول الله تعالى الله ቁርአን ላይ ምን ይላል وما انفقتم من شيء فهو يخلفه ምንም ነገር እኮ እናንተ صدقة ተሰጡም እኛ ይተካነው እንጂ ይላል الله ነው የሚናገረው ومن أصدق من الله قيلا ومن أصدق من الله حديثا ነብያችን ሰለላሁ ዐለይሂ ወሰለም الله سبحانه وتعالى حديث القدس ላይ እንዲህ ብሎ ተናገረ ብለው ያስተላልፋሉ يقول الله عز وجل الله እንዲህ ይላል يا ابن آدم أنت يا آدم ልጆይ أنفق عليك ስጥ እሰጥሃለሁ ይላል الله سبحانه وتعالى ስጥ እሰጥሃለሁ ቋጥረካስ አላህም سبحانه وتعالى ሪዝቁን አይለከልህም ስጥ እሰጥሃለሁ ስለዚህ صدقة الدنيا ላይ ብዙ ትርፋቶች አሉት ከብዙዎች ትንሽ ነው የጠቀስኩት እስኪ ሰብሰብ አድርገን ባንዴ እንያቸው አንደኛ እና تمحو الخطيئة صدقة መስጠት ዱንያ ላይ ወንጀልክን ማጠቢያ መጥረጊያ ነው ثانيا ሁለተኛ الصدقة تشرح الصدور ልብህን መወልወያ መጥረጊያ መክፈቻ ነው ثالثا ሶስተኛ تنال دعوة الملائكة የመላእክቶችን ዱዓ ታገኛለህ ከነሱ ርግማን ትጠበቃለህ رابعا አራተኛ ዱንያ ላይ የምናገኘው الصدقة دواء للأمراض البدنية ለአካላዊ በሽታ መድኃኒት መፍትሄ ማግኘት ይሆናል ሳዲሰን ስድስተኛ الصدقة تطهر المال صدقة ገንዘብክን ያጸዳዋል በንግድ ስትዋሽ ምን ስትል የነበረው የዛ ማጠቢያ ነው صدقة ሳቢዓን ሰባተኛ الصدقة تطفئ غضب الله سبحانه وتعالى يا الله ቁጣ ማጥፊያ ትሆናለች ዱንያ ላይ ثامنا ስምንተኛ الصدقة تبارك المال ገንዘብክን صدقة ይባርከዋል صدقة መስጠት ከሆነ ገንዘብ የተባረከ ነው እንግዲህ በصدقة ዱንያ ላይ እነና መሰሎች ብዙ ትሩፋቶች አሉ እንግዲህ ዱንያ ላይ صدقة ይህና መሰል ብዙ ትሩፋቶች አሉ اما في الاخره اخره ላይ ደግሞ ምንዳው የተደራረበ ነው اولا አንደኛ በአኺራ ከመን ተከመው በصدقة ውስጥ ان الله يضاعف للمتصدقين اجورهم الله سبحانه وتعالى صدقة ለሚሰጡ ሰዎች አጅራቸውን
الله سبحانه وتعالى يوم القيامة ينبابر الله شوال يقول مولى عز وجل الله سبحانه وتعالى قرآن من الهلال إن المصدقين والمصدقات نزا يسيتي مهني وند صدقاء سجوج وأقرضوا الله قرضا حسنا اللهم ملكام بدر يابدروت النزا يضاعف لهم ولهم أجر كريم لنس من داتشو يدررب الله شوال ولهم أجر كريم لنس من دا تزقشت الله شوال يقول سبحانه ليلة أبو طالب من إلال من ذا الذي يقرض الله قرضا حسنا من نو الله سبحانه وتعالى ملكا من بدر أم يبدروا فيضاعفه له الله سبحانه وتعالى أم ينببر لت أضعافا كثيرة اتفدر بزو عدرقو من دون ميادر الربلت لا الله سيل ملكا من بدر أم يبدر ما الليلة لا الله ملكا بدر تبدروال يوم القيامة داربو لانت يملس اللحل ليلهم آيات لي سورة البقرة لي الله سبحانه وتعالى من إلال مثل الذين ينفقون أموالهم في سبيل الله كمثل حبة أنبتت 7 سنابل في كل سنبلة 100 حبة والله يضاعف لمن يشاء والله واسع عليم نزاكو بالله سبحانه وتعالى من قد ገንዘቦቻቸውን የሚለግሱ كمثل حبة ምሳሌዎቻቸው እንዳንዲት ፍሬ ናት እቺ ፍሬ አንበተት 7 ሰናቢል 7 ዘለላዎች እንዳወጣች 7 ቅርንጫፎችን في كل سنبلة 100 حبة በእያንዳንዱ ቅርንጫፍ አንዷ ፍሬ 7 ዘለላ ወጣች እያንዳንዱ 7ቱ ዘለላ ደግሞ 100 ፍሬዎች አወጣ 7 በመቶ ስታባዛው 700 ፍሬ እንዳወጣች ነው በዚህም አይቆምም والله يضاعف لمن يشاء الله سبحانه وتعالى ለፈለገው ደግሞ ምንዳውን ያደራርበዋል እንደ اخلاص ለአላህ Subhanahu Wa Ta'ala ጥርት እንደማድረግ ያደራርበዋል والله واسع عليم اذا صدقه اخر ላይ ምንዳዎቻችን ተደራርበው እንዲጠብቀን ያደርጋል ثانيا ሁለተኛ صدقه هي المال الباقي صدقه ቀሪው ንብረት ማለት እሱ ነው سبحان الله أنه لا يبقى لصاحب المال من ماله إلا ما تصدق به لا عند السو لا عند هبتامكو قري ገንዘብ አይኖርም صدقه يسطው ቢሆን እንጂ يقول مولى عز وجل الله سبحانه وتعالى قرآن لمن ይላል وما تنفقوا من خير فلأنفسكم እናንተ ምንም ነገር አትሰጡም ለነፍሶቻችሁ أخيرا لله ممن الداتش بفنجي ولما سأل النبي صلى الله عليه وسلم عائشة عن شاة التي ذبحها ما بقي منها نبي صلى الله عليه وسلم لعائشة انطرتنا في الأردو نبي صلى الله عليه وسلم للصدقة سجو أكفها في بلوات هدو سيملسوا من عندك قرت أيقوات من علوات من قر كفي لو استيال ستشو سيلوات فقالت ما بقي منها إلا كتيفها لج كتيف مالتي في الاتشي مالتنا تتشي كراجة جيوا ነብዩ ሰለላሁ ዐለይሂ ወሰለም ይወዷት ስለነበር ከቲፋን ለሳቸው ስል ሷን አስቀርታ ሁሉን ሰጣው ነበር ከዛ የቀረች እጅየዋ ብቻ ናት እጇ ናት አለች ነብያችን ግን ምን አሉ በሌላ ቋንቋ እናገራት ካለ በቂየ ኩሉሃ غير كتيفها ሁሉ ነገር ቀርቷል ያልቀረውስ እጅየዋ ብቻ ነው ሱብሃንአላህ አንተ አንድ በጋርደ ሁሉን ሰደቃ ሰጣ አንድ ግር ብታስቀር የሰጠው ነው ከአላህ ዘንድ የቀረል ይሄም አንተ ምትበላው ما بقي منها من كرسيت الصوت جيوا قرتالچ አይደለም እጅየዋን ያልቀረ ሁሉ ከአላህ ዘንድ ቀርቶልናል ስለዚህ صدقه ቀሪ ገንዘብህ ማለት ነው ሁሉን ታጠፋዋለህ ዱንያ ላይና ثالثا ሶስተኛ አኺራ ላይ የሚጠቅመን صدقه ان المتصدق في ظل صدقته يوم القيامه سبحان الله በዛ ባስጨናቂው ቀን صدقه ለጋሾች በصدقاቸው ጥላ ስር ነው የሚቀመጡት كما في الحديث يقول عقبة بن عامر رضي الله عنه سمعت رسول الله صلى الله عليه وسلم يقول عقبة بن عامر كنبي يسمى له بمثل الحديث لمن الهلال كل امرئ في ظل صدقته حتى يقضى بين الناس ሁሉም ሰው እኮ በሰደቃው ጥላ ስር ነው የሚቀመጠው አላህ Subhanahu Wa Ta'ala በሰው ልጆች ውስጥ ፍርድ እስኪጨርስ ድረስ ይላል አንተ ፍርድ እስኪሰጥ ድረስ ለዛን ለረጅም አመታት يوم القيامه በሰደቃ ጥላ ስር ነው የምትሆነው ሰደቃ ጥላ ነው ስለዚህ ጥላችን ከዚህ ተክለም መሄድ አለብን ኢንሻአላህ በል المتصدق في ظل العرش يوم القيامه ከዚህም በላይ ሰደቃ متصدق በተለይ በእخلاص ካደረገው ከعرش ጥላ ስር ነው ይከመጥ ይላሉ وقد ذكر النبي صلى الله عليه وسلم ان من السبعه الذين يظلهم الله في ظله يوم لا ظل الا ظله
ነብያችን ሰለላሁ ዐለይሂ ወሰለም ሰባት ሰዎችን ጠቀሱ ሰባት ግለሰቦችን እነዚህ ሰዎች መخلوቃኑ ፀሐይ ቀርባ ስታንቃቃቸው ከአርሽ ጥላ ስር የሚቀመጡ ናቸው እነዚህ ሰዎች ከነዚህ ውስጥ አንድን ሰው ጠቀሱ ይህ ሰው ማን ይሆን رجل تصدق بصدقة فأخفاها حتى لا تعلم شماله ما تنفق يمينه ይህ ሰው ሰደቃን ሰጠ በቀኝ እጁ ሰጥ ግራ እጁ የማታይ ያህል ሱብሃንአላህ ይኪናያ ነው ማንም ሰው ሳይው በሲር ሰደቀ ማለት ነው ቀኝ እጁ ይሰጥ ግራ እጁ እንኳን በማታይበት ሁኔታ ማለት ነው ይህ ሰው የውመል ቂያማ በአርሽ ጥላ ስር ይቀመጣል ይላሉ ነብያችን ሰለላሁ ዐለይሂ ወሰለም ሰደቃ ጥላችን መጠለያችን ነው ለዛ ነበር የቆሉ የዚድ ምን ይላል ስለ አቡ መርተድ ሲናገር አቡ መርተድ እኮ አንዲት ቀን አታልፈውም ሰደቃ የሰጠ ቢሆን እንጂ 5 ሳንቲም 10 ሳንቲም ምንም የሚሰጠው ነገር ቢያጣ እንኳን ሽንኩርት ይሰጥ ነበር ይላሉ ቤት ያለው ምንም ነገር ባያገኝ ይሄን ጥላ ዱንያ ላይ ገንብቶት መሄድ ይፈልጋልና ስለዚህ ሰደቃ መስጠት በአኺራ ላይ ይሄንና መሰል ትሩፋቶች አሉት إلهي سيدي ربي أغثني وخذ بيدي رابعا أردتني كصدقة بآخرة كمن ناقنياتو ترفاتو تشست الصدقة حجاب من النار صدقة لجهنم لسات حجاب مكلك يعني كما في البخاري ومسلم أن النبي صلى الله عليه وسلم قال نبينا صلى الله عليه وسلم قالوا ما منكم من أحد إلا سيكلمه الله ليس بينه وبينه ترجمان كنا أنت مالكم من لم الله سبحانه وتعالى فتلة ميانا قروبي هننجي كولدت مهلا استرقوامي سينور سبحان الله فينظروا أيمن منه كبستك أن يسوسي ملكت فلا يرى إلا ما قدم يسقدموا ملكام نجرنج ليلايم وينظر أمامه ودقراو دمه سملكت فلا يرى إلا ما قدم كسروا نجر مطفون جليلايم ملكتم فينظر بين يديه فلا يرى إلا النار كفتلة في تدقمو سملكت ساتم بتشانو من ملكتو كزام نبي يعيزو يزجن سات متطبق يتناغروا منالو فتقوا النار كزج سات تطبقوا ولو بشق تمرة بقراش تمر እንኳን ብትሆን በተምር ክፋይ እንኳን ብትሆን ሰደቃ በመስጠት ከዝች ጀሃነም ከዝች ሳት ተጠበቁ ይላሉ ኢዳን ሰደቃ ሒጃብ ከጀሃነም መጠበቂያችን መከለያችን ነው خامسا አምስተኛ ሰደቃ አኺራ ለሚሰጠን ጥቅም الصدقه سبب لدخول الجنه لجنه مغبيا سبب ነው ሰደቃ انها متى اجتمعت مع الصيام واتباع الجنازه واعاده المريض في يوم واحد الا اوجبت لصاحبه الجنه እችኮ ሰደቃ ጀናዛን ከመሸኘት በሽተኛን ከመጠየቅ ከመጾም ጋር ባንድ ቀን ላይ ከተገኘች ለጀነት መግቢያ ሰበብ ናት ይላሉ كما في حديث ابي هريره رضي الله تعالى عنه ان رسول الله صلى الله عليه وسلم قال من نبياتنا صلى الله عليه وسلم صحابه ተሰብስበው ያሉ አንድ ጥያቄ ያቀረቡ ምን አሉ من اصبح منكم اليوم صائما كنانت معكل زاري ما انه صومو يانغا يوالالو قال ابو بكر الصديق من قال اني نني الله ملكتني له قال فمن تبع منكم اليوم جنازه زاري كنانت مال ما انه جنازاني تكتله دو يشنينا يقبره قال ابو بكر الانا ابو بكر الصديق من قال اني الله ملكتني له قال فمن اطعم منكم اليوم مسكينا زاري كنانت مال ما انه مسكين يمغبه قال ابو بكر من قال انا اني نني الله ملكتني أبو بكر سبحان الله قال فمن عاد منكم اليوم مريضا زاري بشتنيان كنا أنت مع الماني تيك قال أبو بكر الصديق من أنا إنني الله ملكتني نبياتش من قالوا فقال رسول الله صلى الله عليه وسلم ما اجتمعت في امرئ إلا دخل الجنة እነዚህ ነገሮች እኮ ከአንድ ሰው ላይ በአንድ ቀን አይሰባሰቡም አላህ Subhanahu Wa Ta'ala ጀነት ያስገባው ቢሆን እንጂ سبحانك ስለዚህ ሰደቃ ከነዚህ መስፈርቶች ውስጥ አንዱና ተጠቅሳለች رواه مسلم سادسا سدستኛ አኺራ ለሚሰጠን የሰደቃ ጥቅም يدعى من باب الصدقه ያ ሰው ሰደቃ በሚባል በር እንዲጠራ يوم القيامة يقال أن صاحبها يدعى من باب خاص من أبواب الجنة يقال له باب الصدقة جنة استثلاء يبروች አሉት ከነዛ በሮች ውስጥ አንዱ የሰደቃ በር ይባላል
صدق عم يابسوች የሚገቡበት ነው በዚህ በር ተጣልቶ ጀነት ይገባል ይላሉ كما في حديث ابي هريره رضي الله تعالى عنه ان رسول الله صلى الله عليه وسلم قال ابو هريره وصلى حديث لي نبياتنا من ይላሉ فمن كان من اهل الصلاه دعي من باب الصلاه ሶላትን ቋስተካክለው ወቅቷን ጠብቀው የሚሰግዱ ሰዎች እነዚህ የሶላት በር ይባላል ጀነት መግቢያ በዛ ውስጥ ይጠራሉ ومن كان من اهل الجهاد دعي من باب الجهاد የጂሃድ ደግሞ ጂሃድ የሚያበዛ ሰው ከሆነ የጂሃድ በር ይባላል በዛ ይገባላሉ ومن كان من اهل الصيام دعي من باب الريان ጾም አብጂ ከሆነ ደግሞ ረያን የሚባል በር አለ በዛ በር ተጠርቶ ይገባል ومن كان من اهل الصدقه صدق አብጂ ከሆነ ደግሞ دعي من باب الصدقه صدقه የሚባል በር አለ ጀነት ውስጥ الله ያሳየን ያንበር በዛ መንገባበት الله ያድርገን اللهم امين በዛ በር ይጠራል እከሌ ና በዚህ በር ገባ ይባላል سبحان الله ይሄ ሐዲስ ሲነገር ሂማቸው ከፍተኛ የሆነው አቡበክር ምን አሉ فقال ابو بكر يا رسول الله يا الله መልእክተኛ ወይ አላቸው فهل يدعى احد من تلك الابواب كلها انت يا الله መልእክተኛ ጉታቸውን ተመልከት የሶላት የሚያበዛው ሶላት በር ይጠራል ጾም የሚያበዛ በረያን በር ሶደቃ በሶደቃ በር ሲሉ ግን የአላህ መልእክተኛ አለ አንድ ሰው በሁሉም በር ሊጠራ ይችላል አለ ነብያችን ሰለላሁ ዐለይሂ ወሰለም ነዓም አወን ወአርጁ አን ተኩነ منهم አንተ ከነዚህ ከሚጠሩ ሰዎች መሃል ትሆናለህ ብዬ ተስፋ አደርጋለሁ ዑለማዎች ምን ያለው የውመል ቂያማ አቡበክር በሁሉም በስምንቱም የጀነት በር ይጠራል የሶላት በር ላይ አቡበክር ና የሰደቃ በር ላይ አቡበክር ና ሱብሃንአላህ الله كنزي كم يتطرط الله يدرجن حديث رواه البخاري ومسلم اذا صدقه بدنا على ያለውን ትሩፋት አይተናል በአኺራም እስካሁን የተቀስናቸው ናቸው እስኪ ጠራ አድርገን ያያቸው اولا ان الله يضاعف للمتصدقين اجورهم الله سبحانه وتعالى صدقه ለሚሰጡ ሰዎች ምንዳቸውን እጥፍ ድርብ ያደርግላቸዋል ثانيا ሁለተኛ الصدقه هي المال الباقي صدقه ቀሪ ገንዘብ እሷናት አንተ ቅድም እንዳልኩት በጋርደ ግማሹን ሰጠ ግማሹን ተስከረው የሰጠውን የውመል ቂያማ ይቀራል ይበላው አይደለም ثالثا ሶስተኛ ان المتصدق في ظل صدقته يوم القيامه በዛ አስጨናቂው ሰዓት صدقه የሚሰሰው በصدقው ጥላ ስር ይሆናል رابعا ان الصدقه حجاب من النار صدقه ለጀሃነም حجاب መከለያ ትሆናለች አኺራ ላይ የሚጠቅመ خامسا አምስተኛ الصدقه سبب لدخول الجنه ለጀነት መግቢያ ሰበብ ትሆናለች سادسا የመጨረሻውና ትልቁ ደግሞ المتصدق يدعى من باب خاص يوم القيامه صدقه በሚባል በር ትጠራለ የصدقان فضل ተመልክተናል اذا فلنحرص الى الصدقه በصدقه ላይ ትኩረት መስጠት መረዘቅ አለብን ان شاء الله تعالى ነገር ግን መጃሉ الصدقه اوسع مما نتصور ነገር ግን የصدقه መስኩ ሰፊ ነው የግድ ብርና ሳንቲ ማብላት ማጠጣት ብቻ አይደለም ነብያችን ሰለላሁ ዐለይሂ ወሰለም ሀብታውም ደሃውም ሊሰራው የሚችል የሰነ ምግባራት صدق አለ ይላሉ يقول عليه الصلاة والسلام تبسمك في وجه أخيك لك صدقة كوندم فيت لي فقق مالت لا أنت صدقة ይላል سبحان الله እንደስ شوف መስሐቅ ራሱ ለወንድም ፈገግ ብለ የደስታ ፊት ማሳየት ላንተ ሰደቃ ነው ይላሉ እኔ አንድ ዘገባ ላይ ሳነብ ገረመኝ ምን ይላል መሰላችሁ አንድ ሰው ኮስተር ለማለት ተቅሪበን 34 የሚጠጋ ነርቦችን ያስጨንቃል ኮስተር ለማለት ሱብሃንአላህ ፈገግ ለማለት 17 ነርቦችን ነው የሚያስጨንቅ ይላል ስለዚህ የአኺራውን ተውና ዱንያ ላይ ፈገግ ማለት ለሰዎች በሻሻ ፊት ማሳየት ነርቦችን እንኳን ታጨናልቅም ጥቅም አለው ማለት ከሳይንስ አንፃር እንኳን ነብዩ ግን ምን አሉ ፈገግታ ዝም ብሎ አይቀርም ሰደቃ ነው ላንተ አላህ እንደ ሰደቃ ይጽፍልሃል ወአምሩከ ቢልማዕሩፍ ወነህዩከ ዐኒል ሙንከር ሰደቃ ሰዎችን ከመጥፎ መከልከል በጥሩ ማዘዝ ላንተ ሰደቃ ነው ምንም አትከፍልበትም ሳንቲ ባፈ ተዋንተ حرام ነው ለማዘዝ ማለት ነው وارشادك الرجل في ارض الضلال لك صدقه መንገድ የጠፋው ሰው ደግሞ ሲደናገር አግንተ መንገድ ብታመላክተው ይህ ላንተ ሰደቃ ነው سبحان الله وإماطتك الحجر والشوك والعظم عن الطريق لك صدقه
ደግሞ አንተ መንገድ ላይ አጥንትም ይሁን ድንጋም ይሁን ሾህ ነገር ሰዎችን ሊወጋ የሚችል ነገር ያን አንስተ ብታስወግደው ላንተ ሰደቃ አለህ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም كما رواه البخاري سبحان الله ፈገግ ማለት ይሄ ሰደቃ ነው ብር ማትከፍልበት صدقة مجال سفينه ورد في الحديث عن أبي ذر الغفار رضي الله عنه قال أبو ذر بسلال في حديث لي أتى فقراء المهاجرين إلى النبي صلى الله عليه وسلم عندي إلى المهاجروች ከመካ ወደ መዲና ንብረት ቤት ሁሉን ጥለው የተሰደዱት ለችግር የተጋፈጡት ሙሃጅሮቹ ስደተኞቹ ወደ ረሱል ሰለላሁ ዐለይሂ ወሰለም ስሞታ ለማቅረብ ወጡ فقالوا ذهب أهل الدثور بالأجور يا الله ملكتኛ እነዛ ሀብታሞች እኮ በአጅር ቀደሙን በአኺራ ባለው አጅር يصلون كما نصلي እንደምን ሰግደው ይሰግዳሉ ويصومون كما نصوم እንደምን ጾመው ረመዳንንም ሌላውንም ቀን ይጾማሉ ويتصدقون بفضول أموالهم ነገር ግን እኛ ማናደርገው አንዲት ስራቸው ምንድነው እነሱ እኛ ብር የለንም ድሆች ነን እነሱ ትርፍ ብር ስላላቸው ሰደቃ ይሰጣሉ በዚች በለጡን እንጂ ሶላቱ ጾሙም ላይ ማኩል ነበርናሉ قال نبياتي من አሏቸው أوليس قد جعل الله لكم ما تصدقون به ان انت صدقه ልትሰጡት የምትችሉ ነገር አላህ አላደረገላችሁም እንዲያሉ صحابوش تيكم من دنو صالو قال إن في كل تصبيحة صدقة سبحان الله بمتلاتك صدقانا سبحان الله بلو علاتشو وفي كل تحميدة صدقة الحمد لله متلتي صدقة كونو وفي كل تكبيرة صدقة الله أكبر ذكر متارقت إيكو صدقانو وفي كل تهليلة صدقة لا إله إلا الله يلا شو ذكر متارقت يهم صدقانو وأمر بالمعروف صدقة ونهي عن المنكر صدقة በጥሩ ማዘዝ ከመጥፎ መከልከል ሰዎችን ይህም እኮ ሰደቃ ነው ብር ባይኖራችሁም ከዚህም አልፎ ምን አላቸው ወፊ ቡድዕ አሐዲኩም ሰደቃ አንዳችሁ ባለቤቱ ጋር በሚያደርገው ግንኙነት ሰደቃ ነው አሉ ሰሃቦች ተገረሙና ያ ነብይ አላህ አሉ አንድ ሰው እንዱ ከባለቤቱ ጋር ስሜቱ በገፋው አብሮ ተገናኝቶ እንዴት ሰደቃ ይኖራል አሉ ነብዩ ምን አሉ ለወضعه في الحرام حرام ላይ ቢጥለው ወንጀል ውስጥ አይወድቅም ነበር እንዴ ወንጀል ይጻፈበት ነበር አይደለም እንዴ አሉ አወን አሉ ኢዘን ሐላል ቦታ ላይ ሐላል ሚስቱ በኒካህ ባገባት ሚስቱ ላይ ስላዋለው ስሜቱ እንደ ሰደቃ ይጻፍለታል አሉ እነዛ فقراء المهاجرين ተደስተው ይላል አቡ ዘር በሰለፈ ሐዲስ ላይ ተደስተው ወደ ቤታቸው መጡ ነገር ግን እነዚህ ሀብታሞች ይሄን ሐዲስ ሰሙና እነሱም ሰሩበት በኸይር ማዘዝ ሱብሃንአላህ ማለት ፈገግ ማለት ይሄን ሲሰሩ እነዚህ ምስኪን ዳዎች አሁንም በአጅር ተወዳደሩን ብለው መጡ እንደኛ እንዳሁኑ በእንሳ አይደለም ውድድራቸው በአጅር ሊቀድሙ ነው ፈረጃ فقراء المهاجرين ነዛ ደካሞች ዳዎች ሙሃጅሮች መጡና ለነብዩ ምን አሏቸው ያ ነብይ አላህ እርሱ ያሉልን ሐዲስ እኮ እነዚህ ሀብታሞችም ሰሙና ሰሩበት አሁንም በለጡን አሉ قال نبي زي من قالوا ذلك فضل الله يؤتيه من يشاء يهما من አደርጋለሁ ያ አላህ Subhanahu Wa Ta'ala ጸጋ ነው አላህም ለፈለገው ይሰጣላሉ ነብያችን ሰለላሁ ዐለይሂ ወሰለም ኢዘን ሰደቃ መጃሉ ሰፊ ነው ትልቅ በር ነው ያለው በኢኮኖሚ ባችን ሱብሃንአላህ በል ፈገግ በል ብርህንም ሰጥ ኢንሻአላህ ሌላው ቁርአን ላይ በሰደቃ ስም የተጠራው ዘካ የሚባለው የእስልምና አራተኛው ማዕዘን ነው الله سبحانه وتعالى قرآن لي خذ من أموالهم صدقة تقبلات يعني كجنزبوچاتو زكاة وسد سيل بصدقة سمت أرتوتال إنما الصدقات سيل دكتروال صدقة زكاة ميقباتشو لن نزيهنا وسيل الله كفافلوال بصدقة سمسلة تتقرانو سيزي زكاة تلك رأسنو وهي ركن الرابع من أركان الإسلام زكاة كأسلمنا مع زنتو جست أرتنيونو شهادتي أن لا إله إلا الله وأن محمدا رسول الله وإقام الصلاة وإيتاء الزكاة زكاة أردتنيو ما أزنو يسلمنا تلك درجة له ذكر مع الصلاة كثيرا تلك بوتا كم يسط صلاة تق بزوج زي أبرو تتقصال 8 هلت بوتا لي قرآن است وإقام الصلاة وإيتاء الزكاة يا الله سبحانه وتعالى تقصوتال كصلاة تق ما تقصو تلك النتون يعملها كتال زكاة ميبالو እንደ ሰደቃ ተጠዋዕ አይደለም የድሆች ሐቅ ነው አንተ ዘንድ እኔ ዘንድ ያለ የድሆች ንብረት ነው ግዴታችን ነው ዘካ መስጠት ዘካ በሁሉም የንብረት አይነት ላይ ይወጅብናል በስርዓት እንከታተለው